በጣም በሚያሳዝን ሁኔታ እስክንድር ነጋ ገለውታል። በግድ አስከሬኑን ነው ይዘው ሄዱት። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካ መግባታቸው ተሰማ። ፕሮፌሰር መስፍን አራያ በአዲስ አበባ ጉዳይ ከኦህዴድ ብልጽግና ባለስልጣናት ጋር ከፍተኛ ውዝግብ ውስጥ መሰንበታቸውንም የገለጹት የአንከር ሚዲያ ምንጮች ከሀገር የወጡበት ትክክለኛ ምክንያትም ከዚሁ ጋር የተያዘ ሊሆን እንደሚችል ጠቁመዋል። የወጣቶች አፈሳ በህገወጥ መልኩ በመላው ሀገሪቱ በመበራከቱ ተማረናል ሲሉ ነዋሪዎች በመግለጽ መንግስት መፍትሄ እንዲሰጣቸው እየጠየቁ ይገኛሉ። አፈሳው በጣም ጦፋልና እኛ ወጣቶች ተጃገረናል። ያራዳ ልጆች መታፈሱ ይሁን ችግር የለውም ለሀገራችን አይደል እንደምንዋጋው ችግር የለውም። ግን ለምንድነው ድሃ ብቻ የሚታፈሰው? ለምንድነው መኪና እየነዳ ያለውን ሰው ያስወረደ አፍሰ ውትድርና ማጥሱ? እነሱ ምን ቦታቸው የዳው ልጅ አለላቸው እንደሄደ ይሄደ ይማገዳል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው እስክንድር ነጋ ገለውታል እየተባለ ነው። እስክንድር ነጋን ገለውታል እያሉ ነው። ያሳዝናል። ያ እስክንድርን ተበልቷል እያሉ እየሰሩ ነው። እውነት ይሁን አሁን እንግዲህ ብዙዎቹ እያወጡ ነው። በጣም ያሳዝናል። ከሆነ ግን በጣም ያሳፍራል። ለምን ኢትዮጵያ አራት እግሯን ትበላለች እንጂ እውነቴን ነው ማወራ ሚስቴን፣ ልጆቼን ምን ላልታመነበት ፖለቲካ በአንድነት ለሆነ እሞትላታል። በአንድነት ላልታመነ ፖለቲካ ላይ ገብቼ ህይወቴን አልሰጥም። እንደው እግዚአብሔር የውሸት ያድርገው እስክንድር ነጋ የውሸት ያድርገው። እስክንድር ነጋን በልተውታል ነው የሚባለው። የውሸት ያድርገው። ሌላው የአዲስ አበባን ጉዳይ አቴንሽን ላለማሰጠት የሚሰራ ስራ ነው ብዬ አስባለሁ። አዲስ አበባ ላይ በጣም እንዳልኳችሁ ለመሰልቀጥ እየሰሩ እንደሆነ እየታወቀ እሱን ትተው ሌላ አጀንዳ ይዘው ይመጣሉ። ኢትዮጵያ ውስጥ አፈሳ በተለያየ አካባቢ ቀጥሏል። በተለይ አዳማና እንደዚህ አይነት አዲስ አበባ ላይ አካባቢዎች ላይ ቀጥሏል። በጣም በሚያሳዝን ሁኔታ አልታፈስም ያለ ወጣት በግፍ እየገደሉ ነው። አንድ ቪዲዮ ተመልክቻለሁ። በእውነት ያሳዝናል። እንዴ የኢትዮጵያ ወጣት ምን ያደርጋችሁ? ልማር አትማርም አላችሁ፣ ለስራ አትስራ አላችሁት። ጦርነት ብቻ ነው ያዘጋጃችሁለት። 20 ዓመት ውጊያ ማስቀጠል ይቻላል። ኧረ እባካችሁ ተው። ኧረ ተው፣ ይህንን ወጣት ተውት። የኢትዮጵያ ወጣት ምን ያደርጋችሁ? እናንተ ስልጣናችሁን ለማስቀጠል አልሞትም አልጋደልም በቃኝ ያለ ወጣት ነቅቷል። በቃ ተውት፣ ይስራበት፣ ይኖርበት፣ ዘመኑ ይቀጥልበት፣ የራሱን ዘመን ያስተዳድርበት። ለቁለት ስልጣኑንም። አሳፋሪዎች በጅማ ዞን ሊሙ ወረዳ ነው። ሊሙ ወረዳ ውስጥ ነው። በግድ አስከሬኑን ነው ይዘው ሄዱት። ውትድርና አልሄድም ያለውን ወጣት ሚሊሻዎች ደብድበው ገደውት ማለት ነው። ዛሬ ማለዳ ላይ እና ኦሮሚያ ላይ ይገርማል። በጣም ብዙ ወጣቶችን ነው እየገደሉ ያሉት። መታፈሱ ይሁን ችግር የለውም ለሀገራችን አይደል እንደምንዋጋው ችግር የለውም። ግን ለምንድነው ድሃ ብቻ የሚታፈሰው? ለምንድነው መኪና እየነዳ ያለውን ሰው ያስወረደ አፍሰ ውትድርና ማጥስቱ? ለምንድነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ ሀገሪቱ ዜጋ? እነሱ ምን ቦታቸው? የደሃው ልጅ እያለ እነሱ ምን ቦታቸው? የደሃው ልጅ አለላቸው እንደሄደ ይሄደ ይማገዳል። የትኛውም የሀብታም ልጅ ድንገት አያርገውና መንገድ ላይ ቢታፈስ እንኳን ድንገት ነው እሱም ቢታፈስ እንኳን በደቂቃዎች ውስጥ ከዛ ቦታ ማስወጣት ይችላሉ። በደቂቃዎች ውስጥ ያስወጣሉ ከዛ ቦታ። የትኛውም ሀብታም የትኛውም ባለስልጣን ምንም ያህል ሀገር ወዳድ ቢሆን ምንም ያህል ሀገሩን ቢወዳት የራሱን ልጅ አሳልፎ ወደ ውትድርና ሂድ ለሀገር ታገል ብሎ አይሰጥም። አብዛኛውን ሙሉ የትኛውም ሰው አይሰጥም። የወጣቶች አፈሳ በህገወጥ መልኩ በመላው ሀገሪቱ በመበራከቱ ተማረናል ሲሉ ነዋሪዎች በመግለጽ መንግስት መፍትሄ እንዲሰጣቸው እየጠየቁ ይገኛሉ። አዲስ አበባ ዙሪያና በመላው ሀገሪቱ በከተሞች አካባቢ የተሰማሩ የጸጥታ አስከባሪዎች ከመንግስት ትዕዛዝ ውጭ በህገወጥ መልኩ ወጣቶችን ከምግብ ቤት፣ ከመዝናኛ ቦታዎች፣ ከስራ ቦታና እንዲሁም መንገድ ላይ ያፈሱ ወደ እስር ቤት እንደሚያስገቡና ከገቡም በኋላ ባስገቧቸው ሚኒሻዎችና የጸጥታ አካላት መውጣት ከፈለጋችሁ ክፈሉ በሚል ከፍተኛ ገንዘብ እየተጠየቁ እንደሚገኙ፣ በርካቶችም ገንዘብ እየከፈሉ እንደወጡ ቅሬታ እየቀረበ ይገኛል።
በመሆኑም ይህ አፈሳ በሚሊሻዎችና የግል ጥቅማቸውን በሚያሳድዱ አካላት የሚፈጸም ህገወጥ ተግባር በመሆኑ መፍትሄ እንዲሰጣቸው በርካታ ነዋሪዎች የጠየቁ ሲሆን ስራ ሰርተንና ተንቀሳቅሰን ለመግባትም እየተቸገርን ነው ሲሉ ገልጸዋል። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ክብሮ ሰላምታችንን እናቀርባለን። አሁን የደረሰን ዜና አለ። ሀገራዊ የምክክር ኮሚሽን የመጨረሻውን የውሳኔ ሐሳብ ይፋ ለማድረግ እየተዘጋጀ ባለበት በዚህን ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። ለጊዜው የተሰጠው ምክንያት በቤተሰብ ጉዳይ የሚል እንደሆነ አንከር ሚዲያ የደረሰው መረጃ ያመለክታል። እዚህ አሜሪካን በዋሽንግተን ዲሲ አካባቢ ከትላንት በስቲያ መግባታቸው የተገለጸው የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በአዲስ አበባ ጉዳይ ከኦህዴድ ብልጽግና ባለስልጣናት ጋር ከፍተኛ ውዝግብ ውስጥ መሰንበታቸውንም የገለጹት የአንከር ሚዲያ ምንጮች ከሀገር የወጡበት ትክክለኛ ምክንያትም ከዚሁ ጋር የተያዘ ሊሆን እንደሚችል ጠቁመዋል። ከሀገር ሲወጡ በብልጽግናው አገዛዝ መልካም ፍቃድ ይሆን በሌላ መንገድ የታወቀ ነገር የለም። ከአንድ ወር በላይ የዘለቀው የምክክር ኮሚሽኑ ጉባኤ የመጨረሻው ዕለት ረቡዕ ይፋዊ መግለጫ ከመሰጠቱ በፊት ከሀገር መውጣታቸው ከቤተሰብ ጉዳይ አሊያም ከጤና ጋር የተያዘ እንዳልሆነና ለረጅም ጊዜያት ከኦህዴድ ብልጽግና ከፍተኛ ባለስልጣናት ጋር የተፈጠረው የሻከረ ግንኙነትን ተከትሎ በመጨረሻው ሰዓት ከኮሚሽኑ ሂደት ተለይተው አሜሪካን መግባታቸውን ለማረጋገጥ ተችሏል። ባልተለመደ ሁኔታ ተከታታይ መግለጫዎችን እየሰጡ ያሉት ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ሲሆኑ እኚህ ሴት የኦህዴድ ብልጽግናን ተልዕኮ በማንገብ በዋናነት ሂደቱን ሲመሩ እንደነበረ ከዚህ ቀደም መዘገባችን የሚታወስ ነው። አንከር ሚዲያ ፕሮፌሰር መስፍን አራያ ከኦህዴድ ብልጽግና አገዛዝ ጋር በተፈጠረ አለመግባባት ከሀገር ለመውጣት መገደዳቸውን በተመለከተ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ይገኛል። በዚህን ወሳኝ ወቅት የኮሚሽኑ የመጨረሻ ይፋዊ መግለጫ ሊሰጥ 2 ቀናት ሲቀሩት ወደ አሜሪካ መምጣታቸው በሂደቱና በውጤቱ በተለይም ከአዲስ አበባ ጋር በተያያዘ የኦህዴድ ብልጽግና አገዛዝ የኢትዮጵያን ሕዝብ ፍላጎት በመደፍለቅ ተፈጻሚ ሊያደርገው ያቀደውን ተልዕኮ በመቃወም እንደሆነ የሚያሳዩ መረጃዎች እየወጡ ናቸው። ኮሚሽኑ እየመከረ ነው አይደለም? ግን ስለምን እየመከረ ይመስላችኋል? ብዙ ወጣቶችና ንጹሃኖችን እየቀጠፈ ያለውን ጦርነት ስለማስቆም አይደለም። ድሃ ገበሬዎችን ዘመናዊ እርሻ መሳሪያ ስለማስታጠቅ አይደለም። ወንዞቻችንን ለመስኖ ስለመጥለፍ አይደለም። ለብዙ ሚሊዮን ስራ አጥ ወጣቶች ስራ ስለመፍጠር አይደለም። በትምህርት ተስፋ ስለቆረጡ ህፃናት ዘመናዊ የትምህርት ስርዓትን ስለመገንባት እርዘነው ተባውጣት። ይልቁንስ ስለምንድን ነው እየተወያዩ ያሉት? ስለ ዋና ከተማ፣ ስለ ስራ ቋንቋ፣ ስለ ድንበር፣ ስለ ካሌንደር። ይሄ ዳቦ ይሆነናል እንዴ? ይህ እንጀራ ይሆነናል እንዴ? ይህ ቤት ኪራይ ይከፍልናል እንዴ? እኛ እኮ እያልን ያለነው ራበን፣ ጠማን፣ ሰላም አጣን፣ የቤት ኪራይ የምንከፍለው አጣን ነው እያልን ያለነው እንጂ የቋንቋ ችግር አልገጠመንም። የሰንደቅ ዓላማ ችግር አልገጠመንም። የዘመን መቁጠሪያ ችግራችን አይደለም። ዋና ከተማ ችግራችን አይደለም። ኧረ ተው። ዋና ከተማን አዲስ አበባን በተመለከተ ጭቅጭቅ። አዲስ አበባ የሀገሪቱ ዜጎች በጋራ የገነቡት ከተማ ነው። ስለዚህ የዜጎች ነው እንጂ የአንድ ክልል አይደለም። እኔ ለምሳሌ የኦሮሚያ ክልል ዋና ከተማ አዳማ እንደሆነ ነው የማውቀው ስማር ማለት ነው። እንደውም ህገ መንግስቱ ምን ይላል? የእነሱ ህገ መንግስት ማለት ነው የኦሮሚያ ህገ መንግስት አንቀጽ 5 ጀምሮ አፋን ኦሮሞ የክልሉ መንግስት የሥራ ቋንቋ ይሆናል፣ የሚጻፈውም በላቲን ፊደል ነው ይላል። የላቲን ማለት የእንግሊዘኛው የአውሮፓውያኖች ማለት ነው። አንቀጽ 6 ላይ ስትመጡ ደግሞ ርዕሰ ከተማን በተመለከተ የኦሮሚያ ክልላዊ መንግስት ርዕሰ ከተማ አዳማ ነው ይላል። እንደዛ ነው የተማርኩት እኔ። በተማርኩበት 9 ክልሎች አሉ። የ9ኙን ዋና ከተማ እንግዲህ ከክልል 1 ከትግራይ ጀምሮ ያለውን ስንል ትግራይ መቀሌ፣ አፋር ሰመራ፣ አማራ ባህር ዳር፣ ኦሮሚያ አዳማ፣ ሶማሌ ጅጅጋ፣ ቤንሻንጉል ጉምዝ አሶሳ፣ ጋምቤላ ጋምቤላ፣ የደቡብ ብሔር ብሔረሰቦችና ህዝቦች ሐዋሳ፣ የሐረር ሐረሪ እንዲሁም 2 የከተማ መስተዳደሮች አዲስ አበባና ድሬዳዋ እንዳለን የተማርኩኝ። አሁን ያው እየተገነጣጠሉ ክልል ይሆኑ አሉ። እንግዲህ ምንም ማድረግ አይቻልም። ስለዚህ ከተማን በተመለከተ እንደዛ ነው መሆን ያለበት። አለበለዚያ አዲስ አበባ የአንድ ክልል ዋና ከተማ ከሆነ ልክ የሐዋሳ ዕጣ ፈንታ ነው።
ሐዋሳን የደቡብ ብሔር ብሔረሰቦችና ህዝቦች ገንብተው ሳለ ሲዳማ ተገንጥሎ ስለሄደ ከሐዋሳ ጋር አብሮ ተገንጥሎ ሄደ። ሌሎች እንትኖች ከከተማ ውጭ ሆኑ ማለት ነው። ይህ አይነት ዕጣ ፈንታ ነው የሚደርሰው ማለት ነው። ስለዚህ ህገ መንግስቱም እንደዛ ነው የሚለው። ፒፕሉን በጋራ የገነባው ከተማ ነው ማለት ነው። ከዛ ሲቀጥል ሌላው የሚያነታርከው ነገር ምንድነው? ቋንቋ ነው። አማርኛ የፌዴራሉ የስራ ቋንቋ ነው ይላል አይደል ህገ መንግስቱ። አማርኛ መቻል አለመቻል የሚጠቅመው ራሱን ግለሰቡን ነው። አልፈልግም ካለ ተጎጂ እሱ ነው እንጂ የአማርኛ ቋንቋ ባለቤት የሆነው አማራው አይደለም። እንዴ እኔ እንግሊዘኛ ብችል ባልችል ታላቋ ብሪታንያ ጉዳዋ ነው እንዴ? አይሞቃት አይበርዳት። ስለዚህ እኔ እንግሊዘኛ ከፍዬ ሁሉ የምማረው ለራሴ ጥቅም ስል እንጂ ለብሪታንያ ብዬ አይደለም። ሰው ቋንቋ መግባቢያ ነው። በዛ እንውሰድ። ሌላው ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ መሀሉ ላይ የሆነ ኤምብለም ያለው አንፈልግም፣ ሌላ ይሆንልን። ሙሉ ቢጫ አደረጋችሁት፣ ሙሉ ቀይ አደረጋችሁት፣ ሙሉ አረንጓዴም አደረጋችሁት፣ መሀሉ ላይ ቤት ሰራችሁበትም ዛፍ ተከላችሁበትም ዳቦ ይሆነናል ወይ ነው ጥያቄው። እንጀራ ይሆነናል ወይ ነው ጥያቄው። ከድህነታችን ያወጣላል ወይ ጥያቄው። ምንድን ነው እያሰባችሁ ያላችሁት? የማይጠቅም ነገር። ሌላው ካሌንደርን በተመለከተ 2018 እና ከዛ በላይ የቆጠርንበትን ዘመን ትናንት የመጡ ሰዎች ካልቀየር ነው። ቀይራችሁ ምን ትጠቀሙ? የጎርጎሬሱን ነው የምንጠቀም፣ አንፈልግም እምብየው። ፊደሉን ተውሳችሁ ካሌንደሩን ተውሳችሁ ይሆናል እንዴ? እኛ ኢትዮጵያኖች እኮ በአፍሪካ 54 ሀገሮች አሉ። ከ54 ሀገሮች እኛ ብቻ ነው የራሳችን ፊደል ያለን፣ የራሳችን ካሌንደር ያለን። ሌላው አለው እንዴ? የለውም። በዚህ ልንኮራ ሲገባን እንዴት ነው ሁሉን ነገር ካልተዋስ? በላቲን የምትጠቀሙ ለምሳሌ ፊደል ላይ እኔ ባየ ብዬ በአማርኛ ስጽፍ ባየ በሁለት ፊደል ጥንቅቅ። በኦሮምኛ ጻፍ ብባልስ BAAYEE 6 ሆነ፣ ትሪፕል ሆነ። አያችሁ፣ ከቦታ ቁጠባም ከጊዜ ቁጠባም ማረንተው አይነፋም የምር። ለምን የራሳችን ፊደል እያለን የአውሮፓን መዋስ ነበረብን? እንዲሁም የራሳችን ካሌንደር እያለን የአውሮፓውያኖችን እንጠቀም? ተው እንጂ ወገን፣ ጥላቻ ይቅርብን፣ አይጠቅመንም። ሌላው ድንበርን በተመለከተ ደግሞ ንግርም ይለኛል። ድንበርን በተመለከተ አንድ ሀገር ውስጥ እየኖር ይሄ እኔ ነው፣ ይሄ እዛ ነው፣ ይሄ ገሌ ነው፣ ያዘው ልቀቀው። አውሮፓ ብትሄዱ ሁለት ጎረቤት ሀገሮች ላይ ብትሄዱ፣ ለምሳሌ ቤልጅየም ከቤልጅየም አጎራባች ላይ ብትሄዱ ድንበሩ በቤቱ መሀል ላይ ያልፋል። ይገርማቸዋል። ሳሎኑ አንድ ሀገር ነው፣ መኝታ ክፍሉ ሌላ ሀገር ነው። አቤት ስልጣኔ! እንዴት አባታቸው ነው ደስ የሚሉት! ቢኮዝ እነሱ ይሄ ነገር እንደማይጠቅማቸው ያውቃሉ። በጋራ ተስማምተው መኖር ነው አይደል የሚፈልጉት። ስለዚህ ድንበር የጸብ ምክንያት ሊሆን አይችልም፣ የግጭት ምክንያት ሊሆን አይችልም። የኛ የህዝቦች ጥያቄ ምንድነው? ሰላም ነው። የኛ የህዝቦች ጥያቄ ምንድነው? ስራ ይፈጠርልን ነው። የኛ የህዝቦች ጥያቄ ምንድነው? ተንቀሳቅሰን እንስራ ነው። ገበሬው ዘመናዊ እርሻ መሳሪያ ይታጠቅልን ነው። ምክንያቱም የግብርና መር ኢኮኖሚ እየተከተልን ስለሆነ ትኩረት መሰጠት ያለበት ገበሬው ላይ እንደሆነ ስለምናምን፣ ከዛ ውጭ ዋና ከተማ አዲስ አበባ ነው ምናምን ነገር ዳቦ አይሆንም። እሱ የስራ ቋንቋ አማርኛ አይሆንም፣ ትግርኛ፣ ሶማለኛ ነው፣ ኦሮሚያ ነው ምናምን አይጠቅመንም። እሱ ፒፕሉ ይግባባል፣ ችግር የለውም፣ አያሳስባችሁ። ካሌንደር ምናምን አንተ የካሌንደር ችግር አለ የለ ኧረ ወይኔ! እና ፕሊዝ የምንጠይቀውና ማንጠይቀው ለዩልን። በአንድና በሁለት ሰዎች ፍላጎት ምክንያት 135 ሚሊዮን ፒፕል መበጥበጥ የለበት።
ብንሰርቅም ባንሰርቅም እንኳን ክርስቲያን መሬቴ እንኳን ኦርቶዶክስ ሆነ